አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ከፍተኛ ቁጥር ያለው የሻዕቢያ ጦር ትግራይ ገባ። ጦሩ ከባባድ መሳሪያዎችን ጭኖ ወደ ክልሉ መግባቱ ታውቋል። ይህን ተከትሎ መከላከያ እርምጃ ለመውሰድ እየተሰናዳ ነው ተብሏል። ታዳምጡታላችሁ። ህወሓት ወልቃይትን ለመቆጣጠር የሰው ማዕበል ለመገበር አቅዷል ሲሉ ጌታቸው ረዳ ከሰሱ። ጀነራሎቹና ኮሎኔሎቹ የተሳሳተ ወታደራዊ ስሌት እየተከተሉ ነው ሲሉ በመወንጀልም ይህ አካሄድ ትግራይን ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፈላት ነው ብለዋል። በሌላ በኩል ቡድኑ በተለያዩ የትግራይ ከተሞች ወታደራዊ የግዳጅ አፈሳ መጀመሩ ታውቋል። ትሰሙታላቸው። በመጨረሻም አድፍጠው የሰነበቱ ጀነራል ታደሰ ወረደ ጦርነቱ በተለያዩ ግንባሮች በተስፋፋበት አጋጣሚ ዝምታቸውን ሰብረዋል። ጀነራሉ በሚዲያ ማካሪያቸው በኩል ባስተላለፉት መልእክት በጠለምት በኩል የተከፈተው ጥቃት ማስጠንቀቂያ እንጂ ዋናው ጦርነት አይደለም ብለዋል። በስፋት እንቃኘዋለን። ሩሲያ 6 የሚደርሱ ያክ 130 የተራቀቁ ማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኤክስፕረስ የተሰኘው የዩክሬን መከላከያ ጉዳዮች ተመዘግቧል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ህወሓት ወልቃይትን ለመቆጣጠር የሰው ማዕበል ለመገበር አቅዷል ሲሉ አቶ ጌታቸው ረዳ ከሰሱ። ጀነራሎቹና ኮሎኔሎቹ የተሳሳተ ወታደራዊ ስሌት እየተከተሉ ነው ሲሉ በመወንጀልም ይህ አካሄድ የትግራይን ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፈላት ነው ብለዋል። በሌላ በኩል ቡድኑ በተለያዩ የትግራይ ከተሞች ወታደራዊ የግዳጅ አፈሳ መጀመሩ ታውቋል። የአፍሪካ ህብረት በበኩሉ የፌዴራል መንግስቱንና ህወሓትን እረፉ ሲል ማስጠንቀቁ ተሰምቷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ባለው ፖለቲካዊና ወታደራዊ አመራር ላይ እጅግ የበረታ ትችት ሰንዝረዋል። አቶ ጌታቸው አመራሩን የማይሰማና በእብደት መንገድ ላይ ያለ ሲሉ የጠሩ ሲሆን ይህ አካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ ያስከፈላት መሆኑን በይፋ መልእክታቸውን ገልጸዋል። አቶ ጌታቸው በዝርዝር እንደገለጹት የውድቀት መሐንዲሶች ያሏቸው የፖለቲካ አመራሮች ያለምንም ዝግጅት ወጣቱን ወደ ወጥመድ እየማገዱት ይገኛሉ። በተለይም ባለፉት ጥቂት ቀናት ለታየው ወታደራዊ ውድቀት አመራሩ ፌዴራል ፈቅዶልን የገባ ነው፣ ተኩስ አልጠበቅንም ነበር በማለት የሚሰጠው ምክንያት የማሾፍ ያህል እንደሚቆጠርና ይህም አካል ህዝቡን ለጥፋት አሳልፎ ለመስጠት የወሰነ መሆኑን የሚያሳይ ነው ብለዋል። የከፍተኛ ወታደራዊ አመራሩም በጽኑ የነቀፉት አቶ ጌታቸው ጀነራሎችና ኮሎኔሎች በተደጋጋሚ የከሸፈ ወታደራዊ ስልትን በመጠቀም የሰው ማዕበልን ለመገበር መሞከራቸው ድንቁርና ሲሉ ገልጸውታል። ይህ ወታደራዊ አካሄድ የቻይናን ግማሽ ህዝብ ይዞ ለሚዘምት አካል እንኳ እንደማያዋጣ የገለጹ ፕሬዝደንቱ አመራሩ ከታሪክ ለመማር ፍላጎት እንደሌለውና በዚህ አካሄድ ከቀጠለ ትግራይ ወጣት አልባ ወደ መሆን እንደምትሸጋገርም አስጠንቅቋል። ባለፉት 4 ቀናት የቆሰሉ ወታደሮችን ሜዳ ላይ ጥሎ የመሄድ አሳዛኝ ራስን አንገት የሚያስደፋ ተግባር መታየቱም በመግለጫው ተመላክቷል። አቶ ጌታቸው በመጨረሻም ጦርነቱ በአስቸኳይ እንዲቆም ጥሪ ያቀረቡ ሲሆን ተፈናቃዮች ወደ ነበሩበት ለመመለስና የትግራይን ህገ መንግስታዊ ግዛት ለማስከበር የሚቻለው በሰላማዊ መንገድ ብቻ መሆኑን አስገንዝበዋል። የትግራይ ተዋጊዎችም መስዋዕትነታቸውን ከንቱ ለሚያደርግ አመራር ወደ ገደል እንዲመራቸው መፍቀድ እንደሌለባቸውና ለራሳቸው የወደፊት ጣፈንታ ባለቤት
ባለቤት መሆን እንዳለባቸውም አሳስበዋል። ይህ በእንዲህ እንዳለ የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸሪያ ሬዲዮ 99.1 ምንጮቹን ጠቅሶ ዘግቧል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበትም መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸውም ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም በአሁኑ ሰዓት በከተማዎች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመለከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ናቸው። በሌላ በኩል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የፌደራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በኩል ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ አስጠንቅቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጿል። የህብረቱ ሊቀመንበር መሐሙድ አሊ የሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌደራል መንግስትና የትግራይ ኃይሎች መካረርን አስመልክቶ በሰጡት መግለጫ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በትግራይ ክልሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጿል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩ ክስተቶች የተሰማቸውን ጥልቅ ስጋትም ገልጿል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። ከፍተኛ ቁጥር ያለው የሻዕቢያ ጦር ወደ ትግራይ ገባ። ጦሩ ከባድ መሳሪያዎችን ጭኖ ወደ ክልሉ መግባቱ ታውቋል። ይህን ተከትሎ መከላከያ እርምጃ ለመውሰድ እየተሰናዳ ነው ተብሏል። የሰላም ስምምነቱን ተስፋ በሚፈታተን መልኩ ከፍተኛ ቁጥር ያለው የኤርትራ መከላከያ ሰራዊት በተለያዩ አቅጣጫዎች የትግራይን ድንበር ጥሶ መግባቱን የደረሱ መረጃዎች አመላክተዋል። ባለፉት ጥቂት ቀናት ውስጥ የኤርትራ ሰራዊት በከባድ መሳሪያዎች ታጅቦ ወደ ትግራይ ክልል የተለያዩ አካባቢዎች ሰርጎ መግባቱ ተረጋግጧል። ይህ ኃይል በተለይም በድንበር አቅራቢያ በሚገኙ ስትራቴጂያዊ ስፍራዎችን መያዙ የተሰማ ሲሆን ይህም በክልሉ ዳግም መጠነ ሰፊ ጦርነት ሊቀሰቅስ ይችላል የሚል ከፍተኛ ስጋትን አጋርቷል። የኤርትራን ጦር እንቅስቃሴ ተከትሎ ትህነግ አስቸኳይ ወታደራዊ ዝግጅት እያደረገ መሆኑ ተሰምቷል። በተለያዩ ግንባሮች ላይ የሰው ኃይል በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። የኤርትራን ጦር ግስጋሴ ለመግታትም የመከላከያ መስመሮችን የማጠናከር ስራ እየተሰራ መሆኑ ተዘግቧል። በመጨረሻም አድፍጠው የሰነበቱት ጀነራል ታደሰ ወረደ ጦርነቱ በተለያየ ግንባሮች በተስፋፋበት አጋጣሚ ዝምታቸውን ሰብረዋል። ጀነራሉ በሚዲያ ማካሪያቸው በኩል ባስተላለፉት መልእክት በጠለምት በኩል የተከፈተው ጥቃት ማስጠንቀቂያ እንጂ ዋናው ጦርነት አይደለም ብለዋል። ጀነራሉ የሚዲያ ማካሪያቸው እንደሆነ በሚነገርለት ጋዜጠኛ ዳዊት ከበደ በኩል ባስተላለፉት መልእክት የጠለምቱ ግጭት ወደ ተሟላ ጦርነት አይሸጋገርም ብለዋል። ትግራይ አለኝ የምትላቸው ጥያቄዎች በሰላምና በሰላማዊ መንገድ ብቻ ሊመለሱ እንደሚገባ ያምናሉ የተባሉት ጀነራሉ ግጭቱን እንደ ማስጠንቀቂያ ውሰዱት ብለዋል። በአማካሪያቸው በኩል ባስተላለፉት መልእክት ሰሞኑን የተፈጠረው ክስተትም ሁሉም ባለድርሻ አካላት የሚጠበቅበትን ኃላፊነት በተለይም የፕሪቶሪያውን ስምምነት ተፈጻሚ እንዲሆን በማድረግ ረገድ ይህ ስምምነት በአግባቡ እንዲፈጸም ባለመፈጸሙ አፈጻጸሙ በመዘግየቱ ምክንያት የተፈጠረ ጊዜያዊ ግጭት መሆኑን ገልጿል ተብሏል። ጀነራሉ ጊዜያዊ ነው ያሉት ግጭት ዛሬ 5 ቀኑ
ዘመኑን አስቆጥሮ የቀጠለ ሲሆን ወደ ተሟላ ጦርነት የሚሸጋገርበት እድል ሰፊ መሆኑ እየተገለጸ ይገኛል። ይሁን እንጂ ጀነራል ታደሰ ይህ ግጭት ጊዜያዊ ግጭት እንደሆነና ወደ ተሟላ ፉል ስኬል ዋር ሊያድግ ይችላል የሚል እምነት እንደሌላቸው ገልጿልም ተብሏል። ጀነራሉ በመልእክታቸው አሁንም ያሉ ችግሮችን በሰላማዊ መንገድ እንዲያልቁ ይህ ሰሞነኛ ክስተት እንደ ማንቂያ ደወል ሊቆጠር ይገባል ሲሉም አስጠንቅቀዋል። አክለውም አሁን የተፈጠረው ክስተት በሁለቱም ወገን ያሉ አካላት በተቻለ መጠን የሚጠበቅባቸውን ኃላፊነት በማድረግ የፕሪቶሪያው ስምምነት ሰላም ፈጻሚዎች ኃላፊነታቸውን ይወጡ ሲሉ ጥሪ አቅርበዋል። ሁለቱም ወገኖች ከግጭት በመለስ ያሉ አማራጮችን ተግባራዊ እንዲሆኑ በማድረግ ረገድ ሁሉም ሚናውን ሊወጣ እንደሚገባ ጠቁመዋል የተባሉት ጀነራሉ በጉዳዩ ላይ መግለጫ ይሰጣል ተብሎ ቢጠበቅም በቀጥታ የሰጡት መረጃ የለም። ሩሲያ እስከ 6 የሚደርሱ ያክ 130 የተራቀቁ የማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኤክስፕረስ የተሰኘው የዩክሬን የመከላከያ ጉዳይ ህትመት ዘገበ። ህትመቱ ጥር 19 2018 ዓ.ም ባወጣው ዘገባ አውሮፕላኖቹና ድሮኖቹ በቢሾፍቱ አየር ኃይል ቤዝ በተካሄደው አቪዬሽን ኤክስፖ 2026 ላይ መታየታቸውን አመላክቷል። ከዝግጅቱ የተገኙ ምስሎች ከ2301 እስከ 2306 መለያ ቁጥር ያላቸውን ያክ 130 ጄቶችን የሚያሳዩ ሲሆኑ እነዚህ አውሮፕላኖች በዋነኛነት ለአብራሪዎቹ ስልጠና የተሰሩ ቢሆኑም ቀላል የውጊያ ተልእኮችን የመፈጸም አቅም እንዳላቸውም ተጠቁሟል። እንደ ዲፌንስ ኤክስፕረስ ዘገባ የኦሪዮን ሰው አልባ አውሮፕላን በኢትዮጵያ መታየት የሩሲያ ሰራሹ ምርት በይፋ ለውጭ ሀገር ሲሸጥ የታየበት የመጀመሪያው አጋጣሚ ነው ተብሏል። ኦሪዮን በመካከለኛ ከፍታ ላይ ለረጅም ሰዓታት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት ውስጥ አልፎ አልፎ ለውጊያ ስትጠቀምበት ቆይታለች። ድሮኑ ቀደም ሲል የቱርክን ባይራክታር ቱቢቱና አካንጂን የኢራን ሞጃሃር 6 እና የቻይና ዊንግ ሎንግ 1 ድሮኖችን በባለቤትነት ለያዘችው ኢትዮጵያ ተጨማሪ አቅም እንደሚሆን ዘገባው አመላክቷል። ሩሲያ ስለተባለው ርክክብ ዋጋ ወይም ስለ ስምምነቱ ዝርዝር ሁኔታ እስካሁን ይፋ ያደረገችው መረጃ የለም። ክፍያውን በቀጥታ በገንዘብ በመሸጥ ወይም በብድር የተፈጸመ ስለመሆኑ ግልጽ አለመሆኑን ዲፌንስ ኤክስፕረስ ጠቁሟል። ኢትዮጵያ ለረጅም ጊዜ የሩሲያ ወታደራዊ መሳሪያዎችን ስትጠቀም የቆየ ሲሆን አየር ኃይሏ በ1990ዎቹ የተገዙ ሱ-27 ዩቢ ተዋጊ ጄቶች እንዲሁም 2016 ዓ.ም በጥር ወር የተረከበቻቸውን ሁለት ሱ-30K አውሮፕላኖችንና በተጨማሪ ሱ-25 እና ሚግ 23 ቢኤን ጄቶች በስራ ላይ ይገኛሉ። ከበረራው ዘርፍ ውጪ ሩሲያ በጥቅምት 2016 ዓ.ም ካራሱካ 4 የተሰኘ የኤሌክትሮኒክስ ውጊያ ስርዓት ለኢትዮጵያ ማቅረቧን የህትመቱ ዘገባ ያመላከተ ሲሆን ስለ ግዢ ሁኔታ ከሩሲያ መንግስት የተሰጠ ይፋዊ መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ጥር 16 2018 ዓ.ም በተከበረው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ኢትዮጵያ የአየር ኃይሏን አቅም በጥፍ ለማሳደግና በጎርጎሲያኑ እስከ 2030 ድረስ ወደ 5ኛ ትውልድ ተዋጊ አውሮፕላኖች ለማሸጋገር ማቀዷን ገልጸው ነበር። አገሪቱ ስለ ወታደራዊና ስትራቴጂያዊ አቅሟ ከነበረው ጊዜ ያለፈበት ግንዛቤ በላይ ማደጓን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ የቆረጠች ታዳጊ ሀያል ሀገር መሆኗን አጽንኦት ሰጥተዋል። በንግግራቸው የኢትዮጵያን ሉዓላዊነትና ብሔራዊ ጥቅም ፍላጎት ለመፈታተን ለሚሞክሩ ቀጠናዊና ዓለም አቀፋዊ አካላት ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ የኢትዮጵያን በወታደራዊ አቅም መዘመን አሁንም በአሮጌ አውሮፕላኖች ከሚተማመኑ ሀገራት ጋር በማነጻጸር የኢትዮጵያን ስትራቴጂያዊ አቅም ለማዳከም የሚደረጉ ሙከራዎች እንደማይሳኩ አጽንኦት ሰጥተዋል። የላቁ ተዋጊ ጄቶችና አዳዲስ ቴክኖሎጂዎችን በመጠቀም አሁንም እንደ ሚግ 21 ባሉ ኋላ ቀር ተዋጊዎች ውስጥ ተቀርቀረው የቀሩ ሀገራት ስለ ኢትዮጵያ ያላቸውን ግምት እንዲያስተካክሉም አሳስበዋል። ኢትዮጵያ ትላንትና ላይ የቆመች ሀገር አይደለችም ሲሉ አጽንኦት ሰጥተዋል። በሌላ በኩል የቤላሩሱ ሪፎርም ኒውስ የሀገሪቱ መንግስት ወታደራዊ ኢንዱስትሪ ኮሚቴ ዋቢ አድርጎ እንደዘገበው በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና የኤሌክትሮኒክስ ውጊያ መሳሪያዎች በቀጠናው ስራ መጀመራቸውን አስታውቋል። እንደ ዘገባው
ዘገባው ከሆነ ጠቅላይ ሚኒስትር አብይ አህመድ ጥር 15 ቀን 2018 ዓ.ም በተከፈተው የአቪዬሽን ኤክስፖ 2026 ላይ የቤላሩስን ኤግዚቢሽን የጎበኙ ሲሆን የኮሚቴው ሰብሳቢ ዲሚትሪ ፓንተስ ስርዓቶቹን ለጠቅላይ ሚኒስትሩ አሳይቷል። ኮሚቴው ባወጣው መግለጫ በኢትዮጵያ ሙከራ የተደረገባቸው እነዚህ ወታደራዊ መሳሪያዎች ውጤታማነታቸውን ያረጋገጡ ሲሆን በአሁኑ ወቅትም የቀጠናውን ደህንነት ለማረጋገጥ በውጊያ ተረኝነት ላይ ይገኛሉ ተብሏል። ዘገባው አክሎ በኤግዚቢሽኑ ላይ የቀረቡ ወታደራዊ መሳሪያዎችን በጋራ ለመገጣጠም የሚያስችሉ ፋብሪካዎችን ለማቋቋም እቅድ መኖሩን ጠቁሟል። ፓንተስ በቆይታቸው ከመከላከያ ሚኒስትሯ አይሻ መሐመድና ከኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት አድርገዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።